ጤና ይስጥልን ክብራትና ክብራን፣ ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦቹን እናስቀድማለን። በትግራይ ክልል የሚገኙ የህወሓት አባላት፣ የመቀሌ ከተማ አስተዳደር ሰራተኞች፣ የመቀሌ ዩኒቨርሲቲ ማህበረሰብና የድምጸ ወያኔ ትግራይ አመራርና ሰራተኞች በህወሓት ውሳኔ ላይ ተወያይተዋል። የደረሱበትን ድምዳሜ እነግራቸዋለን። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከፍተኛ ኃላፊዎችን ከኃላፊነት አነሱ። በጀነራሉ ከኃላፊነት የተነሱ አመራሮች ስራ አንለቅም ብለዋል። በዝርዝር ይዘነዋል። በፋኖና በብልጽግና ሰራዊት መካከል ባህር ዳር ዙሪያ ከባድ ጦርነት በማካሄድ ላይ መሆኑ ተሰምቷል። እስካሁን ድረስ ከ100 በላይ የብልጽግና ወታደሮች መሞታቸው የታወቀ ሲሆን ውጊያው አሁንም እንደቀጠለ ነው። ብልጽግና ጋቸና ሲርና የተባለውን በኦሮሚያ ክልል ያዋቀረውን የጸጥታ ኃይል በአማራ ክልል በተመሳሳይ ሁኔታ ለማደራጀት አዲስ እንቅስቃሴ ጀምሯል። የክልሉ ፕሬዝዳንት አረጋ ከበደም አዲስ ማስጠንቀቂያ አውጥቷል። ተሰሙታላችሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የልኡካን ቡድን ወደ ኢራን አለመላካቸው ወደ ጦርነት መመለስ ማለት እንዳልሆነና ወታደራዊ እርምጃ እስካሁን እንደ አማራጭ እንዳልተያዘ ባስታወቁበት ወቅት ኢራን በበኩሏ ሩሲያና ቻይና አዲስ ዓለም አቀፋዊ ስርዓት በመቅረጽ ረገድ የመሪነት ድርሻቸውን እንዲወጡ ጥሪ አቅርባለች የሚሉና ሌሎችንም ዜናዎች ይዘናል። አብራችሁን ቆዩ። የመቀሌ ከተማ አመራሮችና የድምጸ ወያኔ ሰራተኞች የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ የቀረበውን ውሳኔ እንደሚደግፉ ገለጹ። በትግራይ ክልል የሚገኙ የህወሓት አባላት፣ የመቀሌ ከተማ አስተዳደር ሰራተኞች፣ የመቀሌ ዩኒቨርሲቲ ማህበረሰብና የድምጸ ወያኔ ትግራይ አመራርና ሰራተኞች ተበትኖ የነበረውን የትግራይ መንግስት ምክር ቤት በአስቸኳይ ወደ ስራ መመለስ እንዳለበት ገልጸዋል። በመላው የትግራይ አካባቢዎች ህዝባዊ መንግስታችን ለመከታችን በሚል መሪ ቃል የህወሓት ማዕከላዊ ኮሚቴ የትግራይ መንግስት ምክር ቤት ወደ ቦታው እንዲመለስ ያሳለፈውን ውሳኔ የሚደግፍ ስብሰባዎች እየተካሄዱ ነው። በስብሰባው የተካፈሉ አባላት የትግራይ መንግስት ምክር ቤት ወደ ነበረበት መመለስ ወቅቱ የሚጠይቀው አንገብጋቢና የህዝብን ጥቅም የሚያስከብር ውሳኔ ነው ብለዋል። በመቀሌ ከተማ ከንቲባና የህወሓት ስራ አስፈጻሚ ኮሚቴ አባል በዶክተር ረዳኢ በርሃ እንዲሁም በመቀሌ ከተማ የህወሓት ጽህፈት ቤት ኃላፊ አቶ ፍስሐ ኃይላይ በተመራው መድረክ ላይ የፕሪቶሪያው ስምምነት በትክክል እየተተገበረ አለመሆኑ ተገልጿል። ከንቲባ ዶክተር ረዳኢ በርሃ እንደተናገሩት የፌዴራሉ መንግስት የፕሪቶሪያውን ውል እንዲፈርስ እያደረገ ባለበት በዚህ ወቅት የትግራይ ህዝብ ስትራቴጂካዊ አቅም የሚገነባ ህጋዊነትና ተቀባይነት ያለው ምክር ቤትና መንግስት ሊኖረው ይገባል። አቶ ፍስሐ ኃይላይ በበኩላቸው ሰነዱ በየደረጃ ያለውን አመራርና ህዝብ ተሳትፎ የሚያደርግበት ውሳኔ የሚያሳርፍበት መሆኑን ገልጸዋል። በተመሳሳይ ሁኔታ የድምጽ ወያኔ ትግራይ አመራርና ሰራተኞች ባካሄዱት መድረክ የህወሓት ማዕከላዊ ኮሚቴ ነባሩን የትግራይ መንግስት ምክር ቤት ወደ ስልጣን ለመመለስ ያስተላለፈውን ውሳኔ ህጋዊና ወቅታዊ መሆኑን አረጋግጠዋል። ሰራተኞቹ ባወጡት መግለጫ የትግራይ ህዝብ ጥያቄዎችን በሰላማዊ መንገድ ለመፍታት የተደረገውን የፕሪቶሪያ ስምምነት በፌዴራል መንግስት ምክንያት መክሸፉን ጠቁመው በአሁኑ ወቅት በከባድ ችግር ውስጥ የሚገኘው የትግራይ ህዝብ ሰላምና ጸጥታ እንዲከበር፣ ተጠያቂነትና ግልጽነት የሰፈነበት መልካም አስተዳደር እንዲረጋገጥ እንዲሁም ፍትህ እንዲሰፍን ምክር ቤቱ ወደ ስራ መመለስ እንዳለበት አሳስበዋል። ተሳታፊዎቹ አክለውም ተፈናቃዮች ወደ ቀያቸው እንዲመለሱ፣ የትግራይ ግዛታዊ አንድነት ወደ ቀድሞ ሁኔታው እንዲመለስና የራስን እድል በራስ የመወሰን መብትን ለማረጋገጥ የመንግስት ምክር ቤቱ መመለሱ ወሳኝ መሆኑን ገልጸዋል። ይህም የትግራይን የመደራደር አቅም ከፍ የሚያደርግና የህዝቡን ደህንነት ህልውና የሚያረጋግጥ በመሆኑ ውሳኔው በአስቸኳይ ወደ ተግባር እንዲቀየርና ለውጤታማነቱ የድርሻቸውን ለመወጣት ቃል መግባታቸውን ከድምጸ ወያኔ ያገኘነው መረጃ ያስረዳል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የትግራይ ቴሌቪዥን ዋና ስራ አስኪያጅን ከኃላፊነት አነሱ። ባለፈው መጋቢት 30 ቀን 2018 ዓ.ም አቶ ተሻለ በቀለን ተክተው የተሾሙት የኤጀንሲ ዋና ስራ አስኪያጅ አቶ አባዲ ገብረስላሴ በኃላፊነት በቆዩ በ45ኛ ቀናቸው ሚያዝያ 16 ቀን 2018 ዓ.ም ከስራ እንዲነሱ በፕሬዝዳንቱ ተወስኖባቸዋል። ምንም እንኳን ከኃላፊነት የተነሱበት ምክንያት በደብዳቤው ላይ በግልጽ ባይቀመጥም ውሳኔው በክልሉ ካለው ወቅታዊ የፖለቲካ ፍጥጫ ጋር የተያያዘ መሆኑን እየተነገረ ይገኛል። ከቀናት በፊት የህወሓት ጽህፈት ቤት በትግራይ ክልል የሚገኙ የመንግስትና የግል ሚዲያ መሪዎችን በመጥራት በክልሉ ወቅታዊ ፖለቲካዊ ጉዳዮችና በቀጣይ የሚዲያ አቅጣጫዎች ዙሪያ
ጥብቅ መመሪያን መስጠቱ ይታወሳል። የጽህፈት ቤቱ መመሪያ በዋናነት የሚያተኩረው የፕሪቶሪያው ስምምነት በፌዴራል መንግስቱ በኩል በይፋ መፍረሱን ነው። በዚህ ምክንያት በስምምነቱ መሰረት የተቋቋመው ጊዜያዊ አስተዳደር ህጋዊ መሰረት የለውም የሚል አቋም የተያዘ ሲሆን ሚዲያዎች ከዚህ በኋላ ጊዜያዊ አስተዳደር የሚለውን ስያሜ ከዜናዎቻቸውና ከዕለታዊ መግለጫዎቻቸው ሙሉ በሙሉ እንዲያስወግዱ ታዘዋል። በመሆኑም ሚያዝያ 16 ቀን 2018 ዓ.ም የነበረው የካቢኔ ስብሰባ በትግራይ ቴሌቪዥን እንዳይስተናገድ አድርገዋል። በአቶ አባዲ የተወሰነው እርምጃ የትግራይ ቴሌቪዥን የካቢኔውንና የጀነራሉን ዜናዎች አፍኗል በሚል ቅሬታ እየቀረበ ባለበት ወቅት ነው። አቶ አባዲ ቀደም ሲል በጋዜጠኝነት ሙያ በወይን ጋዜጣ ዝግጅትና በድምጽ ወያኔ ቴሌቪዥን ስራ አስኪያጅነት ሰርተው እንደነበር ይታወሳል። ምንም እንኳን ጀነራል ታደሰ ወረደ አቶ አባዲ ገብረስላሴን ከኃላፊነት ቢያነሱም ባና ሚዲያ ባደረገችው ማጣራት ግን አቶ አባዲ በአሁኑ ሰዓት ስራ ላይ መሆናቸውን ነው። ሚያዝያ 17 ቀን 2018 ዓ.ም በቢሮአቸው ተገኝተው የተለመደው ስራቸውን ሲያከናውኑ ውለዋል። ጀነራል ታደሰ ከአቶ አባዲ በተጨማሪ ሌሎች 3 ከፍተኛ የመንግስት የስራ ኃላፊዎችን ከኃላፊነታቸው እንዲነሱ የሚገልጽ የእግድ ደብዳቤ መጻፋቸውን ሰምተናል። ከኃላፊነታቸው እንዲነሱ ደብዳቤ ከተጻፈላቸው አመራሮች መካከል የጊዜያዊ አስተዳደሩ ምክትል ፕሬዝዳንት አማኑኤል አሰፋ፣ የመቀሌ ከተማ ከንቲባ ዶክተር ረዳይ በርሃና የማዕከላዊ ዞን ዋና አስተዳዳሪ ሽሻይ ግርማይ ናቸው ተብሏል። ባና ሚዲያ እነዚህ ኃላፊዎች ከስራ እንዲነሱ ደብዳቤ ስለመጻፉ ማረጋገጥ አልቻለችም። ከኃላፊነት ተነስተዋል የተባሉት የመቀሌ ከተማ ከንቲባ ዶክተር ረዳኢ በከተማ አስተዳደሩ በተካሄደ የካድሬዎች ስብሰባ ላይ ባደረጉት ንግግር ለስልጣናቸው ተጠያቂ የሚሆኑት ለሾማቸው ምክር ቤት ብቻ መሆኑን በግልጽ አስታውቀዋል። ከንቲባው ወደ ስልጣን ያመጣኝ ምክር ቤቱ ነው፣ ሊያወርደኝ የሚችለውም ምክር ቤቱ ብቻ እንጂ ሌላ አካል ሊያወርደኝ አይችልም በማለት ፕሬዝዳንት ጀነራል ታደሰ ወረደ ከኃላፊነት ሊያነሷቸው እንደማይችሉ ገልጸዋል። የአማራ ክልል ጦርነት በፕሮፓጋንዳውም በጦር ሰራዊቱም ተጠናክሮ እንደቀጠለ ነው። የክልሉ ፕሬዝዳንት አረጋ ከበደ ለፋኖ ኃይሎች የመጨረሻ እርምጃ ይወሰዳል በማለት ሲያስጠነቅቁ፣ በተመሳሳይ ሰዓት በባህር ዳር ዙሪያ ከባድ ጦርነት ተደርጓል። በባህር ዳር ዙሪያ በተደረገው በዚሁ ጦርነት ከ100 በላይ የብልጽግና ወታደሮች የተገደሉ ሲሆን በርካቶችም ቆስለዋል። አሳሳቢ ነው የተባለው የክልሉ ችግር በኃይል ለመፍታት 3 ዓመት በጦርነት የቆየው የብልጽግና መንግስት አሁን ደግሞ ኢትዮጵያውያንን እርስ በርስ የሚጫረሱበትን አዲስ የጸጥታ መዋቅር በማደራጀት ላይ ነው። የክልሉ ፕሬዝዳንት አረጋ ከበደ የ9 ወር የስራ አፈጻጸም ባቀረቡበት ወቅት ክልሉ ከቁጥጥራቸው ውጪ እንዳልሆነ ለመግለጽ ቢሞክሩም የምርጫ ሁኔታ ግን አሳሳቢ ደረጃ ላይ መድረሱን አልሸሸጉም። ለዚህም ተጠያቂ ያደረጉት ፋኖ ሲሆን ከዚህ በኋላ ጠንካራ እርምጃ እንወስዳለን ሲሉም ተደምጠዋል። አረጋ ከበደ ይህንን ማስጠንቀቂያ ቢያስተላልፉም ከዚህ በላይ ምን አይነት የኃይል አማራጭ ይኖራል የሚል ጥያቄ በመነሳት ላይ ነው። ከውስጥ በደረሰን መረጃ መሰረት ደግሞ በዛው ስብሰባ ላይ የተገኙ የብልጽግና አመራሮች አረጋ ከበደን ፋኖን ማጥፋት አንችልም በማለት ሞግተዋል። እነዚሁ አመራሮች በቅርብ ጊዜ ፋኖ አይጠፋም፣ እንደውም እስከ 30 ዓመት ሊፈጅብን ይችላል በማለት ፕሬዝዳንቱን አፋጠዋል። የብልጽግናው አገዛዝ በበኩሉ የክልሉ አመራር ለኛም ለፋኖም ነው የሚሰራው የሚል ጠንካራ ግምገማ አለው። በዚህም ምክንያት በቅርቡ እንኳን ካቢኔ እስከ መበተን የሚደርስ እርምጃ ቢወሰድም ጠብ ያለ ነገር የለም። ይህም ሁኔታ በክልሉ ያለውን መዋቅር እርስ በእርሱ ወደ አለመግባባት ደረጃ መድረሱን አመላካሽ ተደርጎ የተወሰደ ሲሆን በተለይ ዋነኛ ሰለባ ሆኖ የቀጠለው የመካከለኛው አመራር መሰላቸት ውስጥ መግባቱ ተነግሯል። የብልጽግና አገዛዝ ሁሉንም መዋቅሮች ተጠቅሞ ፋኖን ማሸነፍ ከተሳነው በኋላ አዲስ የጸጥታ መዋቅርም ለማደራጀት እንቅስቃሴ ላይ እንደሚገኝ ተሰምቷል። ይህ መዋቅር አዲስና ብቁ የሚሊሻ አደረጃጀት ሲሆን የተኮረጀውም ከኦሮሚያ ክልል ጋሸና ሲርና እንደሆነ በመገለጽ ላይ ነው። የገዛ ህዝቡን በጦርነት ቀውስ እያመሰ የሚገኘው ብልጽግና ከሰላም ይልቅ የጸጥታ መዋቅርና ስም እያቀያየረ እልቂቱን ቀጥሏል ይባላል። አዲሱ የሚሊሻ አደረጃጀት በወሎ አካባቢ ሰልጥኖ ስራ የጀመረ ሲሆን ይህ ነው የሚባል ለውጥ ግን ያመጣል ተብሎ እንደማይጠበቅ ታዛቢዎች በመግለጽ ላይ ናቸው።
በሱዳን በኤርትራ እንዲሁም በኢትዮጵያ ሰላም እንዲሰፍንና ውይይት እንዲጀመር በካርቱም የተመሰረተ ቀጠናዊ ጥምረት ጥሪ አቀረበ። የኤርትራና የኢትዮጵያ ተወካዮችን ያካተተው ቀጠናዊ ጥምረት በሚያዝያ 15 ቀን 2018 ዓ.ም በካርቱም ባካሄደው ስብሰባ ሰላምና አብሮነት እንዲሰፍንና ግጭቶች እንዲያበቁ ጥሪ ማቅረቡን የሱዳን ዜና አገልግሎት ዘግቧል። የኤርትራ የሱዳንና የኢትዮጵያ የማህበረሰብ ተወካዮች ጥምረት ስብሰባ የቀጠናው ህዝቦች በሰላምና በመረጋጋት ለመኖር ያላቸውን ፍላጎት የሚያንጸባርቅ መሆኑ ተገልጿል። በተጨማሪም የአብሮነትን እሴቶች በማስተዋወቅ ጥላቻና ግጭትን እንደሚቃወም ዘገባው አመልክቷል። ከትግራይ፣ ከአማራ፣ ከኦሮሞና ከሶማሌ ማህበረሰቦች የተወጣጡ ተወካዮች እንዲሁም ከሱዳንና ከኤሪትሪያ የመጡ ልዑካን በጋራ በመሆን አመጽ የሚቃወም አንድ አቋም መያዛቸውን ገልጸዋል። ተሳታፊዎቹ ውይይት፣ ቀጠናዊ ትብብርና ለሀገራት ሉዓላዊነት ክብር መስጠት ለዘላቂ ሰላም አስፈላጊ መንገዶች መሆናቸውን በአጽንኦት አንስተዋል። ተሳታፊዎቹ ድንበር ተሻጋሪ ግንኙነቶችን ማጠናከር አስፈላጊ መሆኑን በመጥቀስ በድንበር አካባቢ በሚኖሩ ማህበረሰቦች መካከል መስተጋብር እንዲፈጠርና የአንድነትና የሰላም እሴቶች እንዲጸኑ ጥሪ አቅርበዋል። ስብሰባው ለቀጠናው ህዝቦች የተረጋጋና የበለጸገ መጻኢ ጊዜ ለመፍጠር በጋራ ለመስራት ቃል በመግባት መጠናቀቁን ዘገባው ጨምሮ ገልጸዋል። ከሳምንታት በፊት የትግራይ፣ የሱዳን፣ የአማራና የኤርትራ ተወካዮች በሱዳን ከሰላ ተመሳሳይ መድረክ ማካሄዳቸው አይዘነጋም። ትራምፕ ወደ ጦርነት የመመለስ ፍላጎት እንደሌላቸው በገለጹበት ወቅት ኢራን፣ ሩሲያና ቻይና አዲስ የዓለም ስርዓት እንዲመሰርቱ ጥሪ ያቀረበች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የልዑካን ቡድን ወደ ኢራን አለመላካቸው ወደ ጦርነት መመለስ ማለት እንዳልሆነና ወታደራዊ እርምጃ እስካሁን እንደ አማራጭ እንዳልተያዘ ባስታወቁበት ወቅት ኢራን በበኩሏ ሩሲያና ቻይና አዲስ ዓለም አቀፋዊ ስርዓት በመቅረጽ ረገድ የመሪነት ድርሻቸውን እንዲወጡ ጥሪ አቅርባለች። ይህ ጥሪ የተሰማው ዋሽንግተን ለበርካታ ዓመታት ዓለም አቀፍ ሕጎችን ስትጥስ ቆይታለች በሚል ቴህራን በሰነዘረችው ጠንካራ ወቀሳ ማግስት ሲሆን የኢራን የውጭ ጉዳይ ሚኒስትር አባስ አራቅቺ ከአሜሪካ ተወካዮች ጋር ምንም አይነት ቀጥተኛ ድርድር እንደማይኖር በማረጋገጥ የፓኪስታን ጉብኝታቸውን አጠናቀው ወጥተዋል። በክልሉ እየተባባሰ የመጣው ውጥረትን ተከትሎ ኢራን ማንኛውም የአሜሪካ እግረኛ ጦር ጥቃት የሚሰነዝር ከሆነ በተባበሩት አረብ ኤምሬትስና በባህሬን ላይ የአጸፋ እርምጃ እንደምትወስድ ያስጠነቀቀች ሲሆን ፕሬዚዳንት ትራምፕ የተኩስ አቁም ስምምነቱ ቢያራዝሙም የኢራን ወደቦች ግን አሁንም እንደተቆለፉ ይገኛሉ። ከኢስላማዊ አብዮት ዘብ ጋር ግንኙነት ያለው ፋርስ የዜና ወኪል እንደዘገበው ማንኛውም የአሜሪካ ወታደራዊ እንቅስቃሴ የባህረ ሰላጤውን አገራት የጋራ ኢላማ ሊያደርግ እንደሚችልና የኢራን የነዳጅ መሰረተ ልማቶች ጥቃት ከደረሰባቸውም የቀጠናው የኃይልና የነዳጅ አቅርቦት ተቋማት እንደሚመቱ ዛቻ ሰንዝረዋል። ይህ በእንዲህ እንዳለ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ዋሽንግተን በኢራንና በቬንዙዌላ የውስጥ ጉዳይ ጣልቃ የምትገባው የዓለምን የነዳጅ ገበያ ለመቆጣጠር በሚል መሆኑን በመጥቀስ ክስ አቅርበዋል። ላቭሮቭ ለአገራቸው ብሔራዊ ቴሌቪዥን በሰጡት መግለጫ አሜሪካ የራሷን የኢነርጂ የበላይነት ለማረጋገጥ ሲባል የተፈጥሮ ሀብት ያላቸውን ሀገራት መሪዎች በመፈንቅለ መንግስት ሆነ በግድያ ለማስወገድ ዝግጁ መሆኗን ገልጸው ይህንን አካሄድ ዓለም አቀፍ ሕግጋትን እያደከመና ጉልበት ያለው ይገዛል የሚል መርህ እየነገሰ መሆኑን አስጠንቅቀዋል። በዲፕሎማሲው ረገድ ግን ሩሲያ በፓኪስታን በኩል የሚደረገውን የአስታራቂነት ጥረት እንደምትደግፍ የገለጸች ሲሆን ሰርጌይ ላቭሮቭ ከፓኪስታን አቻቸው መሐመድ ኢስሐቅ ጋር በነበራቸው ስልክ ግንኙነት ሞስኮ ዘላቂ ስምምነት ላይ ለመድረስ የሚደረጉ ጥረቶችን ለማገዝ ዝግጁ መሆኗን አረጋግጠዋል። ሆኖም በኢራንና በአሜሪካ መካከል ያለው ግንኙነት አሁንም በከፍተኛ ዛቻዎች የታጀበ ሆኖ ቀጥሏል። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበረ። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።